گشادی نخواهیم کرد. Within days, the U.S. would join in. The United States military began major combat operations in Iran. Targeted military operation to roll back the Iranian threat to Israel's very survival. ለአረብ ሀገራት በተለይም ለመካከለኛው ምስራቅ ሀገራት ኢራን ከእስራኤል የበለጠች ጠላት እንደሆነች ይነገራል። ይህንን ጉዳይ ዛሬ በስፋት የምናነሳው ይሆናል። ተመልካቾቻችን እንደዚህ አይነት መረጃዎች እንዲደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። በያላችሁበት መልካም ቆይታ። Iran. It was the start of the war between Israel and Iran. The army and the state of Israel set out to thwart existential threats to Israel and great threats to America and the entire world. Massive precision strikes on the 3 key nuclear facilities in the Iranian regime. ለአረብ ሀገራት በተለይም ለባህረ ሰላጤው ሀገራት እስራኤልና ኢራን ያላቸው ቦታ የተለያየ ቢሆንም ሁለቱም ግን የሰላማቸው ስጋቶች ናቸው። አሜሪካኖች ከኢራን ጋር ያደረጉት በነበረ ድርድር የተጠቀሙት ቲዮዶር ሮዝቬልት በቀድሞው የአሜሪካ ፕሬዝዳንት ስም የሚጠራ ቢግ ስቲክ ዲፕሎማሲ ነው። ይህ ስልት በአንድ ታዋቂ አባባል ላይ የተመሰረተ ነው። በለስላሳ አንደበት ተናገር፣ ነገር ግን ትልቅ ዱላ ያዝ፣ ያኔ ሩቅ ትጓዛለህ የሚል። አሜሪካኖች ድርድር እያሉ ኢራንን ወደ ጠረጴዛ ሲጠሩ ከጀርባ ግን በቴክኖሎጂና በወታደራዊ ኃይል እያስፈራሩ ነው። ይህ ስልት ኢራን ሳትወድ በግዷ በዲፕሎማሲው መንገድ እንድትመጣ ለማድረግ የታለመ ነበርም። ትራምፕ በወቅቱ ይከተሉት የነበረው ስልት ቁማር መጫወት፣ ትራንዛክሽን ባህሪ ነበረው። ዋናው ገባቸው ኢራንን ወደ ጠረጴዛ አምጥተው አዲስና ለምዕራባውያን የሚመች ስምምነት መፈረም ነበር እንጂ ቀጥታ ጦርነት ውስጥ ገብቶ አሜሪካንን ለከፍተኛ ኪሳራ መዳረግ አልነበረም። ይሁን እንጂ የእስራኤልና የሳውዲ አረቢያ ስሌት ከትራምፕ ፍላጎት ጋር ይጋጭ ነበር። እስራኤል ለማንኛውም የኢራን ሁኔታ ዝግጁ ነች። ስምምነት እስካልሆነ ድረስ እስራኤል ድርድር ኢራንን አቅም ለጊዜው ሊገታ ይችላል እንጂ ሙሉ በሙሉ እንደማያጠፋው ታምናለች። ስለዚህ በኢኮኖሚና በወታደራዊ ጥቃት ኢራን ተዳክማ መውደቅ አለባት የሚል ጽኑ አቋም ነበራት። ሳውዲዎች አሜሪካን አስፈራርታችሁ ብቻ መተው ለኢራን የድል ያህል ነው ይሏት ነበር። አሜሪካ ጥብቅ እርምጃ ካልወሰደች ኢራን በአካባቢው ባሉ ተላላኪዎቿ ሁቲዎች ሂዝቦላ በኩል ሳውዲን ማዳከሟን ትቀጥላለች የሚል ስጋት ነበራቸው። ካሊድ ቢን ሳልማን የሳውዲ መከላከያ ሚኒስትር በዋይት ሀውስ ከከፍተኛ የትራምፕ ባለስልጣናት ጋር የተደረጉ ስብሰባ በወቅቱ መነጋገሪያ ሆኖ ነበር። አሜሪካ ጥቃት ስለመሰንዘሯ ግልጽ የሆነ ውሳኔ ያለመኖሩ፣ ወታደራዊ እርምጃ አለመውሰድ ኢራንን ይበልጥ ደፋር ያደርጋታል የሚል ስጋት ነበር። ትራምፕ በሁለቱ ወገኖች መካከል ሆነው ከፍተኛ ግፊት በማድረግ ሁለቱንም ለማስደሰት ቢሞክሩም አሜሪካ ፈርስት በሚለው መርሃቸው ምክንያት ወደ ትልቅ ጦርነት መግባት ግን አይፈልጉም ነበር። ሆኖም ማርኮ ሩቢዮ አሁን ባለው የአሜሪካ ፖሊሲ ላይ ያላቸው ተጽዕኖ ድርድር አብቅቷል የሚል ነው። ሩቢዮ ኢራንን በዲፕሎማሲ ማባበል ሳይሆን በኢኮኖሚ አንቆ በመያዝና ወታደራዊ እርምጃ በመውሰድ የመንግስት ለውጥ ማምጣት ይቻላል ብለው ያምናሉ። በወቅቱ የባህረ ሰላጤው ሀገራት የአየር ክልላቸውን ለአሜሪካ ጥቃት አንፈቅድም ማለታቸው አሜሪካን ለመቃወም ሳይሆን ራሳቸውን ከኢራን አጸፋዊ እርምጃ ለመከላከል ነበርም። በኢራንና በእስራኤል የ12 ቀናት ጦርነት ወቅት እንደታየው ኢራን አቅሟ ሲገፋ ወደ ጎረቤቶቿ ሚሳይል የመተኮስ ዝንባሌ ያላት። ስለዚህ ሀገራቱ ጥቃቱ ከኛ ምድር ካልተነሳ ኢራን እኛን ለመምታት ሰበብ አታገኝም በሚል ነበርም። የቀጠናው ሀገራት የሚፈልጉት አሜሪካ ወይም እስራኤል የኢራንን ክንፍ እንዲሰብሩላቸው ነው። ነገር ግን የዚህ እርምጃ ዋጋ በእነሱ ምድር ላይ እንዲከፈል አይፈልጉም ነበርም። እስራኤል በአዘርባጃን በኩል ያላትን ወታደራዊና የመረጃ ደህንነት ኢንተለጀንስ አቅም ማጠናከሯ እንዲሁም ከቱርክና ከሳውዲ ጋር በጓሮ በር የምታደርገው እንቅስቃሴ ዋና ዓላማው ኢራንን ቼክሜት ለማድረግ ነው። አዘርባጃን ለእስራኤል ወደ ኢራን የምትገባበት የጓሮ በር ነች። ይህ ደብል ፕሌይ የዘመኑ ፖለቲካ ቀመር ነው። በኦይል ዲፕሎማሲ ኢራን ስትራቴጂካዊን የሆርሙዝ ወሽመጥ ለመዝጋት የምታደርገው ሙከራ ብዙውን ጊዜ ዓለም አቀፍ የነዳጅ ዋጋን ሰማይ ላይ ሰቅለው አሜሪካንና ምዕራባውያንን ለማስጨነቅ የታለመ ነው። ሆኖም ሌሎች አምራቾች ክፍተቱን ከሞሉት የኢራን እርምጃ ዓለምን ከማስቆጣት ባለፈ በገበያው ላይ የሚፈጥረው ተጽዕኖ ይቀንሳል። ይህ ደግሞ በድርድር ጠረጴዛ ላይ ያላትን ጥቁር ማስፈራሪያ ያሳጣታል። በድርድር ወቅት ጫና ለመፍጠር ኢራን በከፊል ሆርሙዝን ለመዝጋት ዝታ ነበርም። በወቅቱ ነገር ግን ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኩዌትና ኢራቅ ነዳጅን በከፍተኛ መጠን ወደ ገበያ በማቅረብ የኢራንን ካርድ ዋጋ ቢስ አድርገውታል። ባለፉት ጥቂት ቀናት የነዳጅ ዋጋ መቀነስ በአጋጣሚ የሆነ ሳይሆን የኢራን ጎረቤቶች ሆን ብለው የገበያውን ፍላጎት
ፍላጎት በማርካት የቴህራንን የፖለቲካ ጫና ለማክሸፍ ያደረጉት ጥረት ውጤት ነው። ሮይተርስ በሰጠው ዘገባ ኢራን የሆርሙዝ ወሽመጥን የመዝጋት ዛቻ ካሰማች በኋላ ገበያው እንዳይደነግጥ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የምርት መጠናቸውን መጨመራቸውን አመልክቷል። ይህም የነዳጅ ዋጋው ከታሰበው በላይ ዝቅ እንዲል ማድረጉን ገልጿል። ለዓመታት ለወራት የተካሄዱ ድርድሮች ለምን አሁን በፈረንጆቹ ፌብሩዋሪ 28 የተጀመረው ጥቃት ከእስራኤል መንፈሳዊና ታሪካዊ ቀናት ጋር የተያያዘ ትርጉም ሊኖረው ይችላል ይባላል። እንደ አይሁዳውያን የቀን አቆጣጠር የካቲት መጨረሻና መጋቢት መጀመሪያ አካባቢ ፑሪም የተሰኘው በዓል ይከበራል። ፑሪም በጥንታዊቷ ፋርስ የዛሬዋ ኢራን ይኖር የነበረው ሃማን የተባለው ባለስልጣን አይሁዳውያንን ለማጥፋት አቅዶ ሳይሳካለት የቀረበትና አይሁዳውያን በጠላቶቻቸው ላይ ድል የተቀዳጁበት ቀን ነው። እስራኤል በዚህ ቀን አካባቢ በኢራን ላይ ጥቃት መክፈቷ ጥንት በፋርስ ኢራን ሊያጠፉን የሞከሩት አልተሳካላቸውም፣ ዛሬ ማንፈራቸውም የሚል መንፈሳዊና ስነ ልቦናዊ መልእክት ለማስተላለፍ የታለመ ነው ይባላል። እስራኤል በጣም ጠባብ ሀገር በመሆኗ አንድ ሚሳኤል የመከላከያ ሰንሰለቱን ጥሶ ካለፈ የሚያርፍበት ቦታ ሁሉ ስትራቴጂካዊ ማዕከል ከተማ፣ አውሮፕላን ማረፊያ ወይንም የኃይል ማመንጫ የመሆን እድሉ ከፍተኛ ነው። ኢራን በሺዎች የሚቆጠሩ ኪሎ ሜትሮች ስፋት ስላላት ጥቃት ቢሰነዘረባትም መደበቂያ ቦታ አላት። እስራኤል ግን የክብሪት ቤት የምታክል በመሆኗ ለከባድ ውድመት ትጋለጣለች። ምንም እንኳን እስራኤል እንደ አሮና ዴቪድ ሲሊንግ ያሉ ዘመናዊ መከላከያዎች ቢኖሯትም ኢራን በአንድ ጊዜ ብዙ ሚሳኤሎችና ድሮኖችን በመተኮስ ስዋር ማታክ የመከላከያ ስርዓቱን የማጨናነቅ ስልት ትጠቀማለች። አገሪቱ አነስተኛ በመሆኗ ሚሳኤሎቹ ወደ ግባቸው ለመድረስ የሚወስድባቸው ጊዜም በጣም አጭር ነው። ይህም ለመጥለፍ የሚሰጡን የሰከንድ ዕድል ያጠባዋል። ኢራንን መክበብ የሚባለው ስትራቴጂ የመጣው ከዚሁ ስጋት ነው። እስራኤል በራሷ ምድር ላይ ብቻ ሆና መከላከል እንደምትችል ስለምታውቅ እስራኤል በኢራን የአየር ክልል ውስጥ ዘልቃ በመግባት የራዳር ስርዓቶችን የማምከንና የኢራን ከፍተኛ የጦር መሪዎችና ባለስልጣናትን የማጥቀት አቅም እንዳላት በተደጋጋሚ ያሳይታለች። ይህ የአየር ክልልን መቆጣጠር ኢራን ያሏት የሩሲያ ሰራሽ የመከላከያ ስርዓቶች እንደ ኤስ-300 ያሉት የእስራኤልን የማይታዩ ስቲል ተዋጊ ጀቶች የመለየት አቅማቸው ደካማ መሆኑን አመላካሽ ነው። ኢራን የራሷን የራዳርና የመከላከያ ሲስተም አይበገሬ አድርጋ ታቀርብ ነበር። ነገር ግን በእነዚህ 12 ቀናት ውስጥ ስቲልዝ አውሮፕላኖች የበላይነት ኤፍ-35 አውሮፕላኖች አየር ክልሏን ጥሰው ወሳኝ አመራሮቿን ሲመቱ ኢራን በእነዚህ 12 የጦርነት ቀናት ውስጥ የቀሰመችው ትምህርት ለህልውናዋ ወሳኝ ነው። የኢራን ወታደራዊና ፖለቲካዊ ሊቃን የገጠሟቸው እውነታዎች ስትራቴጂያቸውን እንዲያሻሽሉ አስገድዷቸዋል። አሁን ትኩረቷን ከብዛት ወደ ጥራትና ወደ ሳይበር መከላከያ ለማዞር ትገደዳለች። ኢራን የአየር ክልሏ ተጋላጭ መሆኑን ስላየች አሁን ትኩረቷን የስውር አውሮፕላኖች መለየት የሚችሉ ራዳሮች ላይ አድርጋለች። ከሩሲያ የገዛቻቸው ሱ-35 ተዋጊ እነዚህ አውሮፕላኖች የአየር በላይነቷን ለመመለስ የታለሙ ናቸው። ምንም እንኳን በይፋ ባይረጋገጥም ከሩሲያ ጋር ያለት ወታደራዊ ትብብር መከላከያ ሲስተም ወደ ኤስ-400 ዘመናዊ መከላከያ አድጓል ተብሎም ይታመናል። ይህ ሲስተም ኤፍ-35 አውሮፕላኖችን የመከታተል አቅም አለው። ኢራን አንድን ትልቅ ሚሳኤል ከመተኮስ ይልቅ በመቶዎች የሚቆጠሩ ትናንሽና ርካሽ ድሮኖችን እንደ ሻሂድ 136 በአንድ ጊዜ መተኮስ ስልትን አዘምናለች። ዓላማው የእስራኤልን አይረን ዶም መከላከያ ማርከም ነው። መከላከያው ሁሉንም መምታት ስለማይችል የተወሰኑ ሾልኮ ወሳኝ ቦታዎችን እንዲመቱ ማድረግ ነው። ሚሳኤሎቿንና ድሮኖቿን ከመሬት በታች ባሉ ጥልቅ ዋሻዎች በማከማቸት ከመጀመሪያው የአየር ጥቃት ራሷን የመከላከል አቅሟን አሳድጋለች። እስራኤል በቴህራንና በኢስፋሃን በሚገኙ ወታደራዊ መሰረተ ልማቶች ላይ ቅድመ ጥቃት ሰንዝራለች። ጥቃቱ የኢራንን የሚሳኤል ማስወንጨፊያዎችንና የኒውክሌር ተቋማትን ለማውደም ያለመ እንደሆነ ተገልጿል። ኢራን በበኩሏ በርካታ ሚሳኤሎችና ድሮኖችን ወደ እስራኤል እንዲሁም በቀጠናው ኳታር፣ ባህሬን፣ ኩዌትና ኤሚሬት ወደሚገኙ የአሜሪካ የጦር ሰፈሮች አስወንጭፋለች። ኢራን በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን በአንድ ጊዜ በመተኮስ የመከላከያ ስርዓቱን ለማጨናነቅ ሞክራ ነበረም። ነገር ግን የአረብ ሀገራት ቴክኖሎጂ በአንድ ጊዜ ብዙ ኢላማዎችን የመለየት አቅም አለው። ባለፉት 2 ቀናት ኢራን የሞከረችው ጥቃት የቀድሞውን አይነት ብዛት ብቻ ሳይሆን ጥራትና ፍጥነት የታከለበት ነበር። ነገር ግን የአረብ ሀገራት የመከላከል አቅም ጠበቅነው በላይ ቴክኖሎጂ ተአምር እየሰራ መሆኑን ነው። ኢራን አሻሽያለ ያለችው የሚሳኤል ቴክኖሎጂ የአረብ ሀገራት ካላቸው የራዳርና የሴንሰር ቴክኖሎጂ ጋር ሲነጻጸር አሁንም ወደ ኋላ መሆኑን አሳይቷል። ባለፉት 2 ቀናት የታየው ትልቁ ለውጥ የሚሳኤል መውደቅ ብቻ አይደለም። ኢራን የላከቻቸው ድሮኖች ሳይመቱ ነገር ግን ተጠልፈው በረሃ ላይ እንዲያርፉ ተደርጓል። ይህ ማለት አረብ ሀገራት የሚሳኤል ጥይት ሳይተኩሱ በሞገድ ብቻ የጠላትን መሳሪያ በማክሸፍ አቅማቸውን በተግባር አሳይተዋል ማለት ነው። በአጭሩ በአሁኑ ሰዓት ያለው እውነታ የአረብ ሀገራት ቴክኖሎጂ የኢራንን ጥቃት ሙሉ በሙሉ ዋጋ ቢስ አድርጎታል። ይህ ደግሞ ለኢራን ትልቅ ስትራቴጂካዊ ሽንፈት ነው። በመቶዎች የሚቆጠሩ ድሮኖችና ሚሳኤሎች ተተኩሰው ጥቂቶቹ ብቻ ሾልኮ ማለፋቸው ሳያንስ የመቱትን ቦታ ላይ ያደረሱት ጉዳት መጠነኛ ነው። አንድ ሚሳኤል መከላከያውን ሰብሮ ቢያልፍ እንኳን ግቡን በትክክል እንዳይመታ የሚያደርግ ቴክኖሎጂ ጋሻ አለ። አረብ ሀገራትና አሜሪካ የሚጠቀሙት ኤሌክትሮኒክስ ጦርነት መሳሪያ የሚሳኤሉ መምሪያ መንገድ ያዘባርቁታል። ሚሳኤሉ ዋነኛው የነዳጅ ማጠራቀሚያ ወይንም የኃይል ማመንጫ ላይ እንዲያርፍ ታቅዶ ቢተኮስም ሲግናሉ ስለሚረበሽ ሜዳ ላይ ወይም ብዙ ጉዳት በማያደርስ ዳርቻ ላይ እንዲያርፍ ይደረጋል። ካሚኒ በሕይወት በነበሩበት
በነበሩበት ጊዜም ሚዛን ጠባቂ ነበሩ። እሳቸው ከሌሉ ግን የጦር ኃይሉ ፖለቲካውን ሙሉ በሙሉ ተቆጣጥሮ ይበልጥ ጠንካራና አጥቂ የሆነ የውጭ ፖሊሲ ሊከተል ይችላል። አሁንም በአረብ ሀገራት ላይ የሚታየው ጥቃት የዚሁ አዲስና ቆራጥ አመራር ማሳያ ሊሆን ይችላል ተብሎም ይታመናል። አረብ ሀገራት በተለይም ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኳታር ባለፉት 10 ዓመታት በቢሊዮን የሚቆጠር ዶላር በቴክኖሎጂ ላይ ያፈሰሱት ለዚህ ቀን ነው። እነዚህ ሀገራት ዓለም ላይ ያሉ እጅግ ውድና ዘመናዊ የሆኑ የጥቃት መከላከያዎችን ታጥቀዋል። አብዛኛውን ከኢራን የሚተኮሱ ሚሳኤሎችን በአየር ላይ የሚያከሽፉት እነዚህ የአሜሪካ ቴክኖሎጂ ውጤቶች ናቸው። ጥቃቱ ገና ከመነሻው ሲተኮስ የሚያውቁና አቅጣጫውን የሚተናበዩ የሳተላይትና የራዳር አውታሮች አሏቸው። ኢራን በወታደራዊ ኃይል ብቻ ሳይሆን በሳይበር ጥቃትም ትታወቃለች። ነገር ግን የአረብ ሀገራት የነዳጅ ማጣሪያዎቻቸው፣ የኤሌክትሪክና የባንክ ስርዓቶቻቸው እንዳይሰበሩ እጅግ የላቀ የሳይበር መከላከያ ገንብተዋል። የዓለም አቀፍ የቴክኖሎጂ ኩባንያዎች እንደ ማይክሮሶፍትና ጉግል ያሉ የደህንነት ማዕከሎቻቸውን በእነዚህ ሀገራት ውስጥ መክፈታቸው ትልቅ ጥበቃ ሆኖላቸዋል። አንድ ጥቃት ቢሰነዘር እንኳ ወዲያውኑ አገልግሎት የማይቋረጥባቸው ስማርት ከተሞችን ገንብተዋል። ተለዋጭ መንገዶች፣ የውሃ ኤሌክትሪክና የኮሚኒኬሽን መስመሮቻቸው በአንድ ጥቃት ብቻ ሙሉ በሙሉ እንዳይቋረጡ በተጠባባቂ ሲስተም ተገንብተዋል። ኢራን በአረብ ሀገራት ላይ የምታደርገው ጥቃት መከላከያ ነው ብላ ብታምንም በተግባር ግን በአካባቢ ያሉትን ሀገራት ወደ እስራኤልና አሜሪካ ጎራ ይበልጥ እንዲጠጉ እያደረገቻቸው ነው። ይህም ቀጠናውን ከድጡ ወደ ማጡ እየወሰደው ይገኛል። የባህረ ሰላጤው የትብብር ምክር ቤት መሪዎች የመመለስ መብት አለ ማለታቸው ጉዳዩ ከመከላከል ዲፌንስ ወደ አጸፋዊ እርምጃ መሸጋገሩን ያሳያል። እስካሁን እያንዳንዱ ሀገር ለብቻው ሲከላከል ነበር። አሁን ግን በጋራ መቆማቸው አንዱ ሀገር ቢመታ ስድስቱም ሀገራት እንደተመቱ እንደሚቆጥሩት ያሳያል። አሜሪካን ለምትወስደው ማንኛውም ወታደራዊ እርምጃ የባህረ ሰላጤው ሀገራት የአየር ክልላቸውን፣ የወደብ አገልግሎታቸውንና የገንዘብ ድጋፋቸውን እንደሚሰጡ ማረጋገጫ ነው። ይህ ደግሞ አሜሪካ በኢራን ላይ የምታደርገውን የቢግ ስቲክ ፖሊሲ ይበልጥ ሕጋዊና ውጤታማ ያደርገዋል እየተባለ ይገኛል። ከሸገር ቲዩብ ለዛሬ ያዘጋጀነው ከእስራኤል ኢራን አሜሪካ ጦርነት ጋር ተያይዞ የቀረበ ዘገባ ይህን ይመስል ነበር። እንደዚህ አይነት ትኩስና ወቅታዊ መረጃዎች እንዲደርሷችሁ የሸገር ቲዩብን ሰብስክራይብ፣ ላይክና ሼር እያደረጋችሁ አጋርነታችሁን አሳዩን። በያላችሁበት መልካም ጊዜን ተመኘን።